የምስራች ድምጽ ነው። አድማጮች በትላንትናው ምሽት ክፍለ ጊዜያችን ከዘሌዋውያን ምዕራፍ 3 ከላሞች መንጋ ስለሚቀርብ የደህንነት መስዋዕት ተምረን ነበር። በዛሬው ምሽት ክፍለ ጊዜያችን ደግሞ ከበጎች ስለሚቀርብ የደህንነት መስዋዕት አብረን ጌታ በረዳን መጠን እናጠናለን። እስቲ መጽሐፍ ቅዱሶቻችሁን ገለጥ አድርጉና ዘሌዋውያን ምዕራፍ 3 ቁጥር 6 እና 7ን ተመልከቱ። ከበጎች የሚቀርብ መስዋዕት። ለእግዚአብሔርም ከደህንነት መስዋዕት የሚያቀርበው ቁርባኑ ከበጎች ተባት ወይም እንስት ቢሆን ነውር የሌለበትን ያቀርባል። ለቁርባኑ ጠቦትን ቢያቀርብ በእግዚአብሔር ፊት ያቀርበዋል ይላል። ዘሌዋውያን ምዕራፍ 3 ቁጥር 6 እና 7ን ይመለከቷል። የበግ ጠቦት የክርስቶስን ባህሪ በተለየ ሁኔታ ይገልጻል። በሌላ በኩል ደግሞ ወይፈን ወይም ጊደር በጌታ አገልግሎት የባሪያነቱን ጎን ያንጸባርቃል። ወይፈን ለማዳ እንስሳ ሆኖ ሸክምን ለመሸከምና እርሻን ለማረስ ያገለግላል። በሌላ በኩል ደግሞ በጥንት ዘመን ሰዎች ወይፈኖችን ለመጓጓዣነት ለንግድ ይጠቀሙባቸዋል። ስለዚህ ወይፈን ባሪያና ለማዳ በመሆኑ የሰው ወዳጅ ነበር። አስተዋላችሁ? ወይፈን ባሪያና ለማዳ እንስሳ በመሆኑ ደግሞ የሰው ወዳጅ ነበር። ወይፈን ክርስቶስን በባሪያነቱ ያመለክታል። አድማጮቼ የማርቆስ ወንጌል ክርስቶስን እንደሚያገለግል ባሪያ አድርጎ ይቆጥረዋል። ይህን በምንልበት ጊዜ ጌታ ኢየሱስን እንደ ሆቴል አስተናጋጅ ወይም እንደ ሊስትሮ መቁጠራችን እንዳልሆነ መታወቅ አለበት። የማርቆስ ወንጌል ጌታ ኢየሱስን እንደ እግዚአብሔር ባሪያ ነው የሚያስቀምጠው። ምክንያቱም እርሱ የመጣው የእግዚአብሔርን ፈቃድ ሊፈጽም ነበርና። በሌላ በኩል የበግ ጠቦት ጌታ ኢየሱስ በሕይወቱና በሞቱ ራሱን ከሰዎች ጋር መደመሩን ያመለክታል። ይህንን በርግጥ አስተውላችሁ ታውቃላችሁን? ጌታ ኢየሱስ ክርስቶስ በሕይወቱና በሞቱ ራሱን ከሰዎች ጋር መደመሩን የበግ ጠቦት ምሳሌ ሆኖ ያመለክታል። በአገልግሎቱ የመጀመሪያ ወቅት መጥምቁ ዮሐንስ ወደ እርሱ አመልክቶ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለው። ዮሐንስ ምዕራፍ 1 ቁጥር 29ን ልብ ይሏል። ይህ ሥራውን ያመለክታል። በኋላ ደግሞ መጥምቁ ዮሐንስ እነሆ የእግዚአብሔር በግ አለው። ዮሐንስ ምዕራፍ 1 ቁጥር 36ን ልብ ይሏል። ይህ ደግሞ ሰውነቱን ያመለክታል። እነዚህን አረፍተ ነገሮች እንደገና ደግምላችኋለሁ። ዮሐንስ ወደ እርሱ አመልክቶ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለው። ዮሐንስ 1 ቁጥር 29ን ይመለከቷል። ይህ ሥራውን ያመለክታል። በኋላ ደግሞ መጥምቁ ዮሐንስ እነሆ የእግዚአብሔር በግ አለው። ዮሐንስ 1 ቁጥር 36 ልብ ይሏል። ይህ ደግሞ ሰውነቱን ያመለክታል። ወገኖቼ ከመጀመሪያ ጀምሮ የበግ ጠቦት ጌታ ኢየሱስ የሰዎችን ስፍራ በመውሰድ የዓለምን ኃጢአት ለመሸከም ያለውን ብቃትና ችሎታ ያመለክታል። በመጽሐፍ ቅዱሳችን የመጀመሪያው መስዋዕት የተደረገው በአቤል ሲሆን እርሱም ለመስዋዕትነት ያቀረበው የበግ ጠቦትን ነበር። አዳምና ሔዋን ኃጢአት ሰርተው እርቃናቸውን በሆኑ ጊዜ እግዚአብሔር ያለበሳቸው የበግን ለምድ ሳይሆን እንደማይቀር አስባለሁ። ጌታ ኢየሱስ የእኛን ቦታ በመውሰድ ኀጢአታችንና መተላለፋችንን እንደ ተሸከመ ኢሳይያስ ምዕራፍ 53 ግልጽ ያደርገዋል። ኢሳይያስ ምዕራፍ 53 ቁጥር 7 ደግሞ እንዲህ ይላል። ኢሳይያስ ምዕራፍ 53 ቁጥር 7 ለመታረድ እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ይላል። ኢየሱስ በመስዋዕትነቱ እንደ በግ ጠቦት ተገልጿል። እኛንም ተክቶ መስዋዕት ሆኗል። ኢየሱስ በትንሣኤውም
እንደ ጠቦት ተቆጥሯል። ዮሐንስ ራእይ ምዕራፍ 5 ቁጥር 6 የዮሐንስ ራእይ ምዕራፍ 5 ቁጥር 6 ስለዚህ ጉዳይ እንዲህ ይላል። በዙፋኑና በአራቱ እንስሶች መካከልም በሽማግሌዎችም መካከል እንደ ታረደ በግ ቆሞ አየሁ። 7 ቀንዶችና 7 ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። በክብር በመመለሱም እንደ እግዚአብሔር በግ ተቆጥሯል። ተራራዎችንና ዓለቶችንም በላያችን ውደቁ፣ በዙፋንም ከተቀመጠው ፊት ከበጉም ቁጣ ሰውሩን፣ ታላቁ የቁጣው ቀን መጥቶአልና ማንስ ሊቆም ይችላል አሏቸው። ወገኖቼ ስለዚህ ከሁሉ መስዋዕት ይልቅ የበግ ጠቦት መስዋዕት ክርስቶስን በሁለንተናው በሞቱ በትንሣኤውና ዳግም በመምጣቱ ይገልጻል። እጁንም ለቁርባን በቀረበው ራስ ላይ ይጭናል፣ በመገናኛው ድንኳን ፊት ያርደዋል። የአሮንም ልጆች ደሙን በመሠዊያ ላይ በዙሪያው ይረጩታል። ከደህንነቱም መስዋዕት ለእግዚአብሔር የእሳት ቁርባን አድርጎ ያቀርባል። ስቡን እስከ ጀርባውም ድረስ የተቈረጠ ላቱን ሁሉ፣ የሆድ ዕቃውንም የሚሸፍነውን ስብ፣ በሆድ ዕቃውም ያለውን ስብ ሁሉ፣ ሁለቱንም ኩላሊቶች በእነርሱም ላይና በጎድኑ አጠገብ ያለውን ስብ፣ በጉበቱም ላይ ያለውን መረብ ከኩላሊቶች ጋር ይወስዳል ይላል። ዘሌዋውያን ምዕራፍ 3 ከቁጥር 8 እስከ 10 ያለውን ይመለከቷል። ዘሌዋውያን ምዕራፍ 3 ከቁጥር 8 እስከ 10። ከዚህ በላይ ባነበብናቸው ቁጥሮች እንደምንመለከተው የበግን ጠቦት ለደህንነት መስዋዕት የማቅረቡ ሥርዓት ወይፈንን ወይም ጊደርን ከማቅረቡ ሥርዓት ጋር ተመሳሳይ ነው። ስቡ የእግዚአብሔር ድርሻ ነው። ምክንያቱም ከእንስሳው ብልቶች ስብ ዋናው ክፍል እንደሆነ ይቈጠራል። የስብ እንስሳ ከሁሉ ይልቅ የተመረጠ ዋጋ ያለው ስለሆነ ይህ የተሻለው ለእግዚአብሔር መቅረብ አለበት። የሰባ እንስሳ የተሻለ መሆኑን የሚያሳዩ በመጽሐፍ ቅዱስ ውስጥ ብዙ ጥቅሶች አሉ። ሂዱ የሰባውንም ብሉ ጣፋጩንም ጠጡ ይላል። ነህምያ ምዕራፍ 8 ቁጥር 10ን ልብ ይሏል። ኢሳይያስ ምዕራፍ 25 ቁጥር 6 ደግሞ እንዲህ ይላል። የሰራዊት ጌታ እግዚአብሔርም ለሕዝቡ ሁሉ በዚህ ተራራ ላይ ታላቅ የሰባ ግብዣ ያረጀ የወይን ጠጅ ግልጥም የሞላባቸው የሰቡ ነገሮች የጥሩና ያረጀ የወይን ጠጅ ግብዣ ያደርጋል። እስቲ ሉቃስ 15:23 ደግሞ እንመልከት። የሰባውን ፍሪዳ አምጥታችሁ ረዱት፣ እንብላም ደስም ይበለን። ዛሬ ውፍረታችንን ለመቀነስ የምንፈልግ ወገኖቼ አንዳንዶቻችን ስብ ባንበላም እንኳን በሥጋ ውስጥ ስብ የተመረጠ ክፍል እንደሆነ ብዙዎች ያውቁታል። እግዚአብሔር በሙሴ በኩል የሚያስታውቀው ነገር ይሄ ነው። በውስጥ ክፍል ያለው ስብ ሁሉ ሁለቱ ኩላሊቶችና በኩላሊቶች ላይ ያለው ስብ ለእግዚአብሔር ይሆናል ይላል። እግዚአብሔር የተመረጠውን የተሻለውን ይፈልጋል። እዚህ ላይ ጥልቅና ሙሉ የሆነውን የደህንነት መስዋዕትን ትርጉም እንመለከታለን። ከእግዚአብሔር ጋር ያለውን ኅብረት በክርስቶስ ወይም ደግሞ ክርስቶስ ደሙን በመስቀል ላይ ከማፍሰሱ የተነሳ እንደሆነ ልንክደው የማንችለው እውነት ነው። ግን ከእግዚአብሔር ጋር ያለን ኅብረት ሌላ ገጽታ አለው። ኅብረቱን ሙሉና ትርጉም ያለው እንዲሆን ለማድረግ እያንዳንዱ አማኝ በፍጹም መሰጠት ራሱን ለእግዚአብሔር ማቅረብ አለበት። ወገኖቼ እነዚህ ከላይ የጠቀስናቸው ሁለቱ ገጽታዎች አስደናቂና ሁሉን በሚያቅፈው በኢየሱስ ክርስቶስ የግብዣ ጥሪ ተጠቃለዋል። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። ማቴዎስ ምዕራፍ 11 ቁጥር 28ን ልብ ይሏል። ይህ ጌታ ኢየሱስ በፈሰሰው ደሙ ለኀጢአተኞች የሚሰጥ ረፍት ነው። ይህ የደህንነት ረፍት ነው። ቀንበሬን በላያችሁ ተሸከሙ ከኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም ረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና ይላል። በዚሁ ምዕራፍ ማለት ማቴዎስ ምዕራፍ 11 ቁጥር 29ና 30 ይመለከቷል። ወገኖቼ እዚህ ቦታ የተጠቀሰው ረፍት በስቡ የሚመሰል ረፍት ነው። ወደ እርሱ በመምጣት ራሳችንን ለእርሱ መሰዋት አለብን። ይህ ለእርሱ በመሰጠት የሚገኝ ረፍት ነው። በዘሌዋውያን ምዕራፍ 3 ቁጥር 9 ላይ እስከ ጀርባውም ድረስ የተቈረጠ ላቱን ሁሉ የሚል ሐረግ እናገኛለን።
ይህም በዚያን ዘመን በሩቅ ምስራቅ የሚገኙትን በተለየ ሁኔታ የሚረቡትን በጎች ላት ያመለክታል። የበጎቹ ላት በጣም ስብ ስለሆነ ወደ 20 ኪሎ ግራም ሊመዝን ይችላል። ስለዚህ ወዳጄ ሆይ የተመረጠውን ስቡን ዛሬውኑ ለእግዚአብሔር ለማቅረብ መወሰን አለብህ። እስቲ በመቀጠል ከዘሌዋውያን ምዕራፍ 3 ከቁጥር 11 ጀምሮ ያለውን ቃል አንድ ላይ እንመለከታለን። ዘሌዋውያን ምዕራፍ 3 ቁጥር 11ን ተመልከቱ። እንዲህ ይላል፣ ካህኑም በመሠዊያው ላይ ያቃጥለዋል፣ በእሳት ላይ ለእግዚአብሔር የተደረገ የቁርባን መብል ነው ይላል። ይህ በጣም እንግዳ የሆነ አረፍተ ነገር ነው ወገኖቼ። ስለሆነም አንዳንዶች ከአረማውያን መሥዋዕቶች ጋር ሊያገናኙት ሞክረዋል። ከጥንቱ የአሦር ጽሑፎች መረዳት እንደምንችለው መሥዋዕት አቅራቢዎች እንስሳትን ለአማልክቶቻቸው በመሰዋት ከእነርሱ ጋር በዓል ያደርጋሉ። በተቃራኒው መንገድ በደህንነት መሥዋዕት ከመሥዋዕት አቅራቢው ጋር ኅብረት የሚፈጥረው እግዚአብሔር ነው። እግዚአብሔር ይህንን ሐሳብ በዘዳግም ምዕራፍ 12 በቁጥር 6ና 7 ግልጽ አድርጎታል። ዘዳግም ምዕራፍ 12 ቁጥር 6ና 7 በኋላ ተመልከቱ። ወደዚያም የሚቃጠለውን መሥዋዕታችሁን ሌላ መሥዋዕታችሁንም አስራታችሁንም በእጃችሁም ያነሳችሁትን ቁርባን ስለታችሁንም በፈቃዳችሁ የምታቀርቡትን የላማችሁንና የበጋችሁንም በኵራት ውሰዱ። በዚያም በአምላካችሁ በእግዚአብሔር ፊት ብሉ። እጃችሁንም በምትዘረጉበት አምላክህ እግዚአብሔር በባረከ ነገር ሁሉ አንተና ወይም ደግሞ እናንተና ቤተሰባችሁ ደስ ይበላችሁ ይላል። ስብ የሆነው በፍጹም መቃጠል ነበረበት። ካህኑ የተመደበለትን ክፍል ይወስዳል። መሥዋዕት አቅራቢው ደግሞ የተረፈውን ይበላል። ይህንን የሚያደርገው በእግዚአብሔር ቤት ነው። እግዚአብሔር የቤቱ አስተናጋጅ ሲሆን መሥዋዕት አቅራቢ ደግሞ እንግዳው ነው። አረማይነት ጣዖትን ከማምለክና ለጣዖታት መሥዋዕት ከማቅረብ ጋር የተያያዘ ነው። ነቢዩ ኢሳይያስም እስራኤላውያን ይህንን የአረማውያንን ጣዖታት ሥርዓት በመከተላቸው በጥብቅ ይቃወማቸዋል። እናንተን ግን እግዚአብሔርን የተዋችሁትን ቅዱሱም ተራራዬን የረሳችሁትን ጉድ ለተባለ ጣዖትም ማዕድ ያዘጋጃችሁትን ዕድል ለተባለ ጣዖትም የወይን ጠጅ ለመጠጥ ቁርባን የቀዳችሁትን ዕድላችሁን ለሴፍ አደርጋለሁ ይላል። ኢሳይያስ ምዕራፍ 65 ቁጥር 11ን ልብ ይሏል። በደህንነት መሥዋዕት ግን እግዚአብሔር ለሕዝቡ ማዕድ ያዘጋጃል። በመጽሐፍ ቅዱስ ውስጥ ይህን ሐሳብ ግልጽ የሚያደርጉ ብዙ ጥቅሶች አሉ። ለምሳሌ እስቲ አንዳንዶቹን እንጥቀስ። ዘማሪው በመዝሙር 23 ቁጥር 5 በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ ይላል። እንደገና በመዝሙር 36 ቁጥር 8 መዝሙር 36 ቁጥር 8 ከቤትህ ጠል ይጠጣሉ፣ ከተድላህም ፈሳሽ ታጠጣቸዋለህ ይላል። ሐዋርያ ዮሐንስ ደግሞ በወንጌሉ በዮሐንስ ምዕራፍ 6 ቁጥር 51 እና 57 እንዲህ ይላል፣ ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው። እንዲሁ የሚበላኝ ከእኔ የተነሣ ሕያው ይሆናል። ተመሳሳይ ግብዣ በማቴዎስ 26 ቁጥር 26 ላይ ይገኛል። እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጌታ የደህንነትንና የኅብረትን ማዕድ ያዘጋጃል። ወገኖቼ የደህንነት መሥዋዕት ይህንን ታላቅ ዝግጅት ያንጸባርቃል። ልጁ በንስሐ ወደ አባቱ ቤት ሲመለስ የሰባውን ፍሪዳ ያረደለት አባቱ ነው። በሉቃስ ወንጌል ምዕራፍ 14 ላይ በተጠቀሰው በታላቁ ራት ግብዣ ምሳሌ ጌታ ታዳሚዎችን አሁን ተዘጋጅቷልና ኑ እያለ ይጋብዛቸው ነበር። ሉቃስ 14 ቁጥር 17ን ይመለከቷል። ይህ እግዚአብሔር ያዘጋጀው የደህንነት ማዕድ ነው። አንደኛ ዮሐንስ ምዕራፍ 1ን በተደጋጋሚ አንብቡ። ከእግዚአብሔር ጋር ያለን ኅብረት የሚደገፈው ጌታ ኢየሱስ በደሙ ባደረገው ቤዛነትና እኛም ክርስቶስን በማወቃችንና ኀጢአታችንን በመናዘዛችን ነው። በመጀመሪያ እግዚአብሔር ያዘጋጀልንን ደህንነት ክርስቶስን እንደ ግል አዳኛችን አድርገን ስንቀበል እናገኛለን። ከዚያም ወደ ኅብረቱ ማዕድ እንመጣለን። ዘመናዊው ሰው ወገኖቼ ብዙውን ጊዜ በራሱ መልካም ሥራ የደህንነትን ማዕድ እንደሚያዘጋጅና እግዚአብሔርም ወደዛ ማዕድ እንዲመጣ መጋበዝ እንደሚችል ያስባል። ወዳጆቼ ሆይ ይህ
በፍጹም አረማዊ አመለካከት ነው። እግዚአብሔር ብቻ ነው የደህንነትንና ከእርሱ ጋር የሚኖረንን ኅብረት ማዕድ ማዘጋጀት የሚችለው። እግዚአብሔር የተመሰገነ ይሁን።